ቁጭ ብለን ከማየት የምንችለውን ብናደርግ ነው የሚሻለው ብዬ እኮ ነው። ግን እኮ አባቴ ነው። ማን ነው አባትሽ? እሱ ነው ታዲ። ኧረ እባክሽ ሮቤል፣ እየቀለድኩኝ አይደለም። ቆይ እስኪ አንቺ እውነትም በጣም ነው የምትመሳሰሉ። ኧረ እኔ እሱን አልመስልም። መልካችሁ፣ አፍንጫችሁ፣ አይናችሁ እኮ በጣም ነው የሚመሳሰሉ። የምርህን ነው ሮቤል? አይገርምም? እስከ ዛሬ እኮ ለምንድን ነው እቺ ልጅ የሚጠላት እላለሁ። በቃ ራሱን ስለሚጠላ ነው። ልክ አንቺን ባየ ቁጥር የራሱ መጥፎነትና ክፋት ይታየዋል። ለዛ ነው ራሱን በጣም ነው የሚወደው። በእርግጥ ከኔ ውጪ ሌላ ነገር ሲጠላ አይቼው አላውቅም። ቆይ ልጅ ነሽ እንዴ? ሰውየው ካንቺ ውጪ የማይፈልገውም ነገር ሆነ የሚጠላው ነገር የለም። እሺ ቢሆንም አባቴ ነው። አባቴን በሽጉጥ ማስፈራራት ደግሞ ተገቢ አይደለም። እሱ አባትሽ ቢሆንማ ማስፈራራት ባላስፈለገ። ምንም ቢሆን እሱ እኮ አባቴ ነው። ህይወት አባትሽ ከሆነ ለምንድን ነው የምታስፈራሪው? እሱም አባቴ እንዲሆን ስለምፈልግ ነው። ታዲያ አሁን አባቴን ማስፈራራት የምትይው የትኛው አባትሽ ነው? ሮቤል፣ እሱ ልጅ ብሎ አልተቀበለኝም እንጂ ለኔ አሁንም አባቴ ነው። አንቺ አባቴ ነው ስላልሽ አይደለም እሱ አባት የሚሆንልሽ። እኔ እንደዚህ አይነት ነገር እሱ ላይ ማድረግ አልፈልግም። የምትፈልጊውን ነገር ለማግኘት ወላዋይ መሆን የለብሽም። እሺ እኔ በጭራሽ ወላዋይ አይደለሁም። ህይወት፣ አንቺ በውሳኔሽ ማጸኙና ማድረግ ያለብሽን ነገር ማታደርጊው በራስ መተማመን ስለሌለሽ ነው። አባት እኮ ምንም ክፉ ቢሆን በሽጉጥ ማስፈራራት ተገቢ ነው ብዬ አላስብም። እሱ እኮ ከነጭራሹ ሊያይሽ አይፈልግም። እሱ ቢፈልገኝም ባይፈልገኝም አባት የመሆኑን ክብር ማጉደል እኔ ልጅ አያስብለኝም። አንቺ የምትፈልጊውን ነገር ለማግኘት የሚሻልሽን መንገድ ምረጭ። እኔ ማግዝሽ ነገር ካለ አግዝሻለሁ።